ኡፍ ምን አይነት ደባሪ ቀን ነው። ቆይ ቀናችሁን ላሳምርላችሁ። ደቂቃ ብቻ ስጡኝ። እነዚህ በጭራሽ ጠዋት ላይ መደረግ የሌለባቸውን 6 መጥፎ ልማዶችን ይዤ መጥቻለሁ። እነዚህን ልማዶች የምትፈጽሙ ከሆነ ቀኑን በሙሉ በድብርትና በስንፍና እንድታሳልፉ የሚያደርጉ ናቸው። ስለዚህ እስከ መጨረሻው ድረስ አብራችሁኝ ቆዩ። 6ኛ ስኑዝ። ይህ ጠዋት ላይ ከእንቅልፍ ለመነሳት አላርም ለሚጠቀሙ ሰዎች ነው። በጠዋት ለመነሳት አላርም ከሞላችሁ በኋላ አላርሙ ሲጮህ ስኑዝ የሚለውን በተደጋጋሚ መጠቀም ይህ ልማድ ሰውነታችሁን ግራ የሚያጋባና የበለጠ ድካም እንዲሰማችሁ ያደርጋል። ስለዚህ አላርሙ ሲጮህ በአንድ ጊዜ መነሳት። 5ኛ ለቀኑ እቅድ ማውጣት። ጠዋት ላይ ለቀኑ ምን ማድረግ እንዳለባችሁ እቅድ ማውጣት የተረጋጋና ሰላማዊ ቀን እንድታሳልፉ ይረዳል። ጊዜያችሁንም በአግባቡ እንድትጠቀሙ ያደርጋል። 4ኛ የአካል ብቃት እንቅስቃሴ አለማድረግ። ጠዋት ላይ ትንሽ ቀለል ያለ የአካል ብቃት እንቅስቃሴ ማድረግ ቀኑን በሙሉ ንቁና ኤነርጄቲክ እንድትሆኑ ይረዳችኋል። 3ኛ ብዙ ካፌን በአንድ ጊዜ መውሰድ። ቡና ወይም ሻይ መጠጣት ጥሩ ቢሆንም ከመጠን በላይ ካፌን መጠቀም የጭንቀት ስሜት እንዲሰማችሁ ያደርጋል። ሁለተኛውን ከመናገሬ በፊት ይህ ቪዲዮ ጠቃሚ ሆኖ የምታገኙ ከሆነ በታማኝነት ሰብስክራይብ እንዲሁም ላይክ ታደርጋላችሁ። 2ኛ ቁርስ አለመመገብ። ቁርስ የቀኑ በጣም አስፈላጊ ምግብ ነው። ቁርስ በመብላት ሰውነታችሁ ለቀኑ የሚያስፈልገውን ኃይል እንዲያገኝ ማድረግ ትችላላችሁ። 1ኛ ስልካችሁን ወዲያውኑ መመልከት። ጠዋት ስትነቁ ስልካችሁን ከመመልከት ይልቅ ለራሳችሁ የተወሰነ ጊዜ ስጡ። ጸጥታ በሰፈነበት ሁኔታ ውስጥ ጥልቅ ትንፋሽ በመውሰድና በማሰላሰል ቀኑን ይጀምሩ። እነዚህን 6 መጥፎ ልማዶችን ጠዋት ላይ በማስወገድ ቀናችሁን በተሻለ መንገድ መጀመር ትችላላችሁ። ይህም ቪዲዮ ጠቃሚ ሆኖ ካገኛችሁት ሰብስክራይብ እንዲሁም ላይክ ማድረግ እንዳይረሳ።